በአማራ ክልል የሚደረገው ግጭት የክልሉን የግንባታ ስራ እንቅስቃሴ ማስተጓጎሉን ባለሙያዎችና ሰራተኞች አስታወቁ። ባለሙያዎች እንዳሉት በግንባታ መስክ የተሰማሩ አብዛኞቹ ባለሀብቶች ወደ አዲስ አበባ ሸሽተዋል። ባለፈው የካቲት ጀርመን ውስጥ በተደረገው ምርጫ የመጀመሪያና ሶስተኛውን ደረጃ የያዙት የጀርመን የፖለቲካ ፓርቲዎች ዛሬ ተጣማሪ መንግስት ለመመስረት ተስማሙ። አዲሱ መንግስት የሀገሪቱን ምጣኔ ሀብት ለማሳደግ፣ መከላከያዋን ለማጠናከር፣ በስደተኞች ላይ ቁጥጥር ለማድረግ አቅዷል። ዩናይትድ ስቴትስ ከዓለም የንግድ ተሻራኪዎቿ ጋር የገጠመችው የንግድ ጦርነት እየተባባሰ ነው። አንዳንድ መንግስታት ከፕሬዚደንት ዶናልድ ትራምፕ አስተዳደር ጋር ለመደራደር ጠይቀዋል። ቻይና ግን በአሜሪካ ሸቀጦች ላይ አጸፋ ቀረጥ ጥላለች። የዜናው በዝርዝሩ የኢትዮጵያ መንግስት ጦር ኃይልና የፋኖ ታጣቂዎች በአማራ ክልል የገጠሙት ጦርነት የክልሉን ሕዝብ ምጣኔ ሀብታዊና ማህበራዊ እንቅስቃሴ በእጅጉ እየጎዳው መሆኑ ተነገረ። በክልሉ በተለይ በግንባታ ዘርፍ የተሰማሩ ባለሀብቶችና ሰራተኞች እንደሚሉት በርካታ ባለሀብቶች ክልሉን እየለቀቁ ሸሽተዋል። እዚያው የሚገኙ ባለሀብቶችና ሰራተኞችም ስራ አጥተዋል። ባህር ዳር ውስጥ የሚኖሩ አንድ ባለሙያ እንዳሉት ደግሞ ስራ ከለቀቁ ዘንድሮ 1 ዓመት ደፈኑ። ባለሀብት የሚባል እየተሰደደ ወደ አዲስ አበባ ሄዷል። አሰሪ አካሉ በቅጥሉ የለም ማለት ይቻላል። በቃ እኔ ከስራ ካቆምኩኝ ዓመት አልፎኝ። አሁን ስራ የሚባል በቃ ባህር ዳር ውስጥ የለም፣ ቁሟል ማለት ነው። በየግንባታ ኩባንያው ይሰሩ የነበሩ ባለሙያዎች፣ የቀን ሰራተኞች፣ የግንባታ ቁሳቁስ አቅራቢዎች ስራ በማቆማቸው ገቢ አጥተዋል፣ መቸገራቸውንም አስታውቀዋል። በአማራ ክልል 2ኛ ዓመቱን ባገባደደው ጦርነት በመቶ የሚቆጠሩ ሰዎች ተገድለዋል፣ በሺህ የሚቆጠሩ ተፈናቅለዋል። በጦርነቱ ምክንያት የበርካታ የክልሉ ወረዳዎች የጤና፣ የትምህርት፣ የንግድና የትራንስፖርት አገልግሎቶች ተቋርጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዩኤስኤድ በሚል ምህጻረ ቃል የሚጠራውን የአሜሪካ የእርዳታ ድርጅት በመዝጋታቸው አፍሪካ ውስጥ በመድኃኒት እጦት የሚሞቱት ሰዎች ቁጥር መጨመሩ ተነገረ። የሕክምና ባለሙያዎችና የእርዳታ ድርጅቶች ሰራተኞች እንዳሉት ዩኤስኤድ የሚሰጠው መድኃኒትና የሕክምና መሳሪያዎች በመቋረጡ ሐኪም ቤቶች እየተዘጉ፣ ሰራተኞች እየተባረሩ፣ ህሙማንም እየተሰቃዩና እየሞቱ ነው። ቱርካና የተባለው የኬንያ ሰሜናዊ ግዛት የሆስፒታል ኃላፊ ኢኪሩ ክዳሊዮ እንደሚሉት ሆስፒታላቸው በተለይ ለኩፍኝና ለኤችአይቪ ኤድስ ህሙማን የሚሰጠው መድኃኒት አልቆበታል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እና የብሪታንያው ግብረሰናይ ድርጅት ሴቭ ዘ ችልድረን እንዳስታወቁት ደግሞ የአሜሪካ እርዳታ በመቋረጡ ልጆች በኮሌራ በሽታ ደቡብ ሱዳን ውስጥ እየሞቱ ነው። ሴቭ ዘ ችልድረን እንዳለው እርዳታው በመቋረጡ ምስራቃዊ አኮቦ ግዛት ውስጥ ከነበሩ 27 ክሊኒኮች ውስጥ 7ቱን ለመዝጋት ተገዷል። ከ600 የህክምና ባለሙያዎች 200ውን ቀንሷል። የጤና አገልግሎቱ በመቋረጡ አካባቢዎች ከሚኖሩ የኮሌራ ህሙማን 5 ልጆች ሰሞኑን ህክምና ለማግኘት ረጅም ርቀት ሲጓዙ መንገድ ላይ ሞተዋል። የዩናይትድ ስቴትሱ ዓለም አቀፍ የእርዳታ ድርጅት ዩኤስኤድ በዓመት $43 ቢሊዮን በጀት ነበረው። ድርጅቱ የሚሰጠው ሰብአዊ እርዳታ ከዓለም አጠቃላይ የሰብአዊ እርዳታ 40 በመቶ ያክሉን ይሸፍናል ነው የሚባለው። የዩናይትድ ስቴትስ ጦር በየመን የወደብ ከተማ ሁዴይዳህ ላይ ትናንት በከፈተው የአየር ድብደባ በትንሹ 10 ሰላማዊ ሰዎችን ገደለ፣ ሌሎች 16 አቆሰለ። የጀርመኑ ዜና አገልግሎት ዴፒአ ከሁቲ ቡድን ጋር ግንኙነት አለው የሚባለውን አልማስራህ ቴሌቪዥን ጣቢያ ጠቅሶ እንደዘገበው የአሜሪካ ጦር የሁዴይዳህ መኖሪያ አካባቢዎችን ትናንት ደብድቧል። ጦሩ ከሁዴይዳህ በተጨማሪ ርዕሰ ከተማ ሰንዓንና ኢብድ አውራጃን መደብደቡም ተዘግቧል። የእስራኤል ጦር በበኩሉ ዛሬ ጋዛ ሰርጥ ላይ በከፈተው የአየር ጥቃት በትንሹም 23 ፍልስጤሞችን ገሏል። የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ አልአህሊ የተባለውን ሆስፒታል ጠቅሶ እንደዘገበው ከሟቾቹም 8ቱ ሴቶች፣ 8ቱ
ልጆች ነበሩ። የጋዛም የጤና ሚኒስቴርም የእስራኤል የጦር ጀቶች ጂጂያህ በተባለው ቀበሌ የነበረ አንድ ባለ 4 ደርብ መኖሪያ ህንፃን አውድሞ 23 ሰላማዊ ሰዎች መግደሉን አረጋግጧል። የእስራኤል ጦር አካባቢውን የደበደበው አንድ የሐማስ ባለስልጣንን ለመግደል እንደሆነ አስታውቋል። የባለስልጣኑን ስምም ሆነ በጥቃቱ ስለመገደል አለመገደሉ እስራኤል እስከ ዛሬ ማምሻ ድረስ ያለችው ነገር የለም። ይህ ዶቼ ቬለ ነው። የጀርመን ወግ አጥባቂ የክርስቲያን ህብረት ክርስቲያን ሶሻል ህብረት ሴዲኦ ሲኤስኦ እና የመሃል ግራው የሶሻል ዲሞክራቶቹ ኤስፔዴ በምህፃሩ ፓርቲዎች ተጣማሪ መንግስት ለመመስረት ተስማሙ። ባለፈው የካቲት በተደረገው አጠቃላይ ምርጫ የመጀመሪያና 3ኛ ደረጃን የያዙት የፖለቲካ ፓርቲዎች ተጣማሪ መንግስት ለመመስረት ለ6 ሳምንታት ያክል ሲደራደሩ ነበረ። የተጣማሪው መንግስት መራሄ መንግስት ይሆናሉ ተብለው የሚጠ በቁት የክርስቲያን ዲሞክራቶቹ ህብረት ሴዲኦ መሪ ፍሬድሪሽ ሜርስ ዛሬ እንዳስታወቁት መንግስታቸው ጀርመንን ከገጠማት ችግሮች ለማውጣት ህዝቧን ለማስደሰትም አበክሮ ይጥራል። በሀገራችን አስቸጋሪ ሁኔታ ውስጥ እንዳለን እናውቃለን። ይሁንና የድርድሩ ሂደት የድርድሩ ውጤትና ዛሬ የምናቀርበው የተጣማሪ መንግስት ስምምነት ከዚህ ችግር መውጣት እንደምንችል ለእኔ በግሌ መታመኛ ሆኖኛል። ዳግም ብርቱ፣ ጠንካራና አስተማማኝ ሀገር መሆን እንፈልጋለን። ዜጎቿ ስራቸውን የሚወዱባት፣ በማህበራዊና ፖለቲካዊ ጉዳዮች መሳተፋቸውን የሚወዱባት ሀገር እንድንሆን እንፈልጋለን። ባጭሩ ባለፈው ጊዜ ከነበረው የተሻለ የምትሆን ሀገር መሆን እንፈልጋለን። ተጣማሪው መንግስት የሀገሪቱን ምጣኔ ሀብት ለማሳደግ የመከላከያ ኃይሉን ለማጠናከር በስደተኞችና ጥገኝነት ጥያቄዎች ላይ ጠበቅ ያለ ቁጥጥር ለማድረግ በሚረዱ መርሆች ላይ ፓርቲዎቹ ተስማምተዋልም። ዩናይትድ ስቴትስ በንግድ ተሻራኪዎቿ ሀገራት ሸቀጦች ላይ የጣለችው የቀረጥ ጭማሪ የዓለምን የንግድ ስርዓት እያቃወሰው ነው። የቀረጥ ጭማሪው የተለያዩ የአክሲዮን ገበያዎችን፣ የነዳጅና የከባድ ሸቀጦችን ዋጋ፣ ዝውውርና ገበያን አዘበራርቆታል ነው የሚባለው። የአውሮፓ ህብረት፣ ጃፓንና ደቡብ ኮሪያን የመሳሰሉ የዩናይትድ ስቴትስ የቅርብ ወዳጅ ማህበራትና መንግስታት በአንድ በኩል አጸፋ ቀረጥ ጭማሪ ለማድረግ ሲዘጋጁ፣ በሌላ በኩል የፕሬዚደንት ዶናልድ ትራምፕን ልብ ለማራራት ከትራምፕ መስተዳድር ጋር ለመደራደር እየጠየቁ ነው። የዓለም ሁለተኛ ሀብታም ሀገር ቻይና ግን ዛሬ ከዩናይትድ ስቴትስ ወደ ሀገሯ በሚገቡ ሸቀጦች ላይ የ84 በመቶ የቀረጥ ጭማሪ አድርጋለች። ቻይና ባለፈው ሳምንት አርብ እንዳስታወቀችው ከአሜሪካ በምታስገባቸው ሸቀጦች ላይ ለመጨመር ያቀደችው ቀረጥ 34 በመቶ ብቻ ነበረ። የትራምፕ አስተዳደር በቻይና ሸቀጦች ላይ የጣለው ቀረጥ ወደ 104 ከመቶ ሲደርስ ግን ቻይናም የ50 በመቶ ጭማሪ አድርጋለች። በአጠቃላይ 84 ከመቶ ማለት ነው። የቻይና የንግድ ሚኒስቴር ዛሬ እንዳስታወቀው ዩናይትድ ስቴትስ በቻይና ላይ የንግድና የኢኮኖሚ ገደብ መጣሏን ከቀጠለች ቻይና ለአጸፋ እርምጃም ጽኑ ፍላጎት፣ ዝግጅትና አቅሙም አላት። የዓለም አንደኛና ሁለተኛ ሀብታም ሀገራት ዩናይትድ ስቴትስና ቻይና በፖለቲካና ወታደራዊ መስክ የገጠሙት ሰጣ ገባም እየተባባሰ ነው። የዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴት በቅርቡ ቻይና ጃፓንና ደቡብ ኮሪያን ታስፈራራለች፣ ዩናይትድ ስቴትስ የፓናማ ወደብን ለመጠቅለል የምታደርገውን ጥረት ታደናቅፋለች በማለት ወንጅለዋታል። ሚኒስትሩ ከቤጂንግ ሊሰነዘር የሚችል ያሉትን ስጋት ለመቋቋም ዩናይትድ ስቴትስና ተባባሪዎቿ ዝግጁ ናቸው ማለታቸውም ተጠቅሷል። የቻይና መከላከያ ሚኒስቴር ቃል አቀባይ ኮሎኔል ዣንግ ቪኦ ሻንግ አሜሪካንን በስም ባይጠቅሱም የሚመለከቷቸው ያሏቸው ሀገራት ከስህተታቸው እንዲታቀቡ አስጠንቅቀዋል። የሚመለከታቸው ሀገራት የሐሰት አስተያየት ከመስጠት እንዲቆጠቡ እናሳስባለን። የእስያ ፓሲፊክ አካባቢን ለጂኦ ፖለቲካዊ ፉክክር መጠቀሚያ ማድረጋችሁን አቁሙ። የጉድኝት ፖለቲካና ወታደራዊ ፍጥጫን አቁሙ። በአካባቢው የሚኖረውን ሕዝብ ጸጥታና ደህንነት ማወካችሁን